A major diplomatic shift in the Horn of Africa has taken clearer form after Israel formally recognized Somaliland. በርበራ ላይ ለኢትዮጵያ ታላቅ የምስራች ተሰምቷል። እስራኤል በሚስጥር ለኢትዮጵያ የሰጠቻቸው መሳሪያዎችም ይፋ ወጥተዋል። ቴል አቪቭና 4 ኪሎ በርበራ ላይ ከባድ ቀመርን እየቀመሩ ነው። የባህር ኃይል ለመመስረትና የጦር ቤዝ መገንባት የምትንቀሳቀሰው እስራኤል ኢትዮጵያን ቀዳሚ አጋር አድርጋታለች። የእስራኤል ግዙፍ ባህር ሰርጓጅ በበርበራ ወደብ መድረሳቸው ሲሰማ የኢትዮጵያ ባህር ኃይል መቀላቀሉ ታውቋል። ግብጽና ኢራንን ያስቆጣው የኢትዮጵያና የእስራኤል ጥምረት በቀይ ባህር ላይ አዲስ መዘዝ ይዞ መጥቷል። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። የአፍሪካ ቀንድና የቀይ ባህርን ስትራቴጂካዊ ካርታ ሙሉ በሙሉ እየቀየረ ባለው ትልቅና መሰረታዊ የኃይል መዋዠቅ ውስጥ ኢትዮጵያና እስራኤል በሶማሊላንድ ውስጥ ታይቶ በማይታወቅ የባህር ኃይል በጋራ እየቀረጹ ነው። በዚህ ሂደት ውስጥም የበርበራ ወደብ የዓለም ታላላቅ ኃያላን መንግስታት ከፍተኛ ውድድርና ፉክክር የሚያደርጉበት ዋነኛ ማዕከል ሆኖ በግንባር ቀደምትነት ብቅ ብሏል። መጀመሪያ ላይ ሚስጥራዊ በሆነው የዲፕሎማሲ አካሄድ የተጀመረው ይህ እንቅስቃሴ አሁን ላይ ወታደራዊ ምኞቶችን፣ ግዙፍ የመሰረተ ልማት ሜጋ ፕሮጀክቶችና የድብቅ ጦርነት ፍላጎቶችን በአንድ ላይ አቀናጅቶ ወደ ከፍተኛ ወታደራዊ መነቃቃት ተለውጧል። ይህ ክስተት በዓለም ላይ እጅግ ወሳኝና ተለዋጭ ከሆኑት የባህር መተላለፊያ መንገዶች አንዱ በሆነው በዚህ ቀጠና ላይ ያለውን አጠቃላይ የባህር ደህንነት መዋቅር አዲስ መልክና ቅርጽን ለማስያዝ እየተዛተበት ይገኛል። የሁቲ አማጽያን የሚያደርሱት ተደጋጋሚ መስተጓጎል እንዲሁም ከኢራን ጋር የተሰለፉ ኃይሎች የሚሰነዘሩት ጥቃት በዓለም አቀፍ የንግድ መርከቦች መስመር ላይ ከፍተኛ ስጋት መደቀናቸውን በቀጠሉበት በዚህ ወቅት ላይ የበርበራ ወደብ ከየመን ትይዩ ያለው እጅግ ስትራቴጂካዊና ወሳኝ መልክዓ ምድራዊ አቀማመጥ ይህን በአንድ ወቅት ትኩረት ተነፍጎት የነበረውን ወደብ አሁን ላይ ግን እጅግ ተፈላጊና ውድ ሀብት አድርጎታል። የእስራኤል የዶልፊን ደረጃ ወይም ደግሞ ዶልፊን ክላስ ሰርጓጅ መርከቦችም በቅርቡ በእነዚህ የባህር ክፍሎች ውስጥ በስፋት ሊንቀሳቀሱ የሚችሉበት እድል ያለ ሲሆን፣ በሌላ በኩል ደግሞ የባህር በር የሌላት ኢትዮጵያ የጀመረችውን ፈጣን ብሎም ደግሞ የማያቋርጥ የኢኮኖሚ እድገትን በዘላቂነት ለመደገፍና ለማገዝ አስተማማኝ የባህር በር ለማግኘት አይኖቿን በጽኑ ጥላበታለች። ከዓለም አቀፉ ባህር ንግድ ውስጥም በግምት 12 ከመቶ የሚሆነውን የሚሸፍነው ግዙፍ የኃይልና የነዳጅ ፍሰት የሚንቀሳቀስበት ብሎም ደግሞ እስያ፣ አውሮፓና መካከለኛው ምስራቅ የሚያገናኘው ይህ ወሳኙ የአቅርቦት ሰንሰለቶች የሚተላለፉበት የባብ ኤል መንደብ የባህር ወሽመጥ የትራንዚት መስመሮችን የመቆጣጠር ትልቅ ጉዳይ የሁለቱ ሀገራት ዋነኛ አጀንዳ ሆኗል። እስራኤል ሶማሊላንድን በይፋና በሕግ ማውቋ ይህም በማንኛውም የተባበሩት መንግስታት ድርጅት አባል ሀገር የተደረገ የመጀመሪያው ታሪካዊ ዕውቅና ነው። ለብዙ አስርት ዓመታት ተዘግተው የነበሩ በሮችም ሙሉ በሙሉ በሰፊው ከፍተዋል። ይህን ተከትሎ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሲሮ በሰኔ በእስራኤል ታሪካዊ ይፋዊ የሥራ ጉብኝት ያደረጉ ሲሆን ጉብኝታቸውም ከፕሬዝዳንት ኢሳቅ ሄርዞግና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጨምሮ ከከፍተኛ የመንግስት ባለስልጣናት ጋር ተገናኝተው መክረዋል። የተደረጉት ውይይቶችም ከተራ ዲፕሎማሲያዊ ሰላምታ እጅግ የላቁ ነበሩ። ውይይቱ በተለይም በባህር ላይ ክትትል ማድረግ፣ የመረጃ ልውውጥን ማጠናከር፣ ልዩ ልዩ የስልጠና ፕሮግራሞችን መዘርጋት፣ በቀይ ባህር ዳርቻ ላይ ስትራቴጂካዊ መዳረሻዎችንና እድሎችን ማግኘት በሚሉ ወሳኝ ርዕሰ ጉዳዮች ላይ በጥልቀት ያተኮረ ነበር። የበርበራ ወደብ በዚህ ቀጠና ተፈላጊ ቦታ ሆኗል። በኤደን ባሕረ ሰላጤ ላይ የሚገኝና በቀጥታ በየመን ያሉትን የሁቲ አማጽያን ጠንካራ ይዞታዎች የሚመለከት በመሆኑ ለዓለም አቀፍ ምጣኔ ሀብት ቀውስና ድንጋጤ ምክንያት ሊሆን ከሚችለው ከባብ ኤል መንደብ ባህር ወሽመጥ ጋር እጅግ በጣም የቅርብና ልዩ ትስስር አለው። በተደጋጋሚ የተሰነዘሩት የሁቲ ጥቃቶችን አስቀድሞ በርካታ የንግድ መርከቦች መንገዳቸውን ቀይረው በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ዙሪያ እንዲጓዙ አስገዷቸዋል። ይህ የባህር መድን ወይም ኢንሹራንስ ክፍያዎችን በከፍተኛ ሁኔታ የሰቀለ፣ የመርከብ ትራንስፖርት ወጪዎችን የጨመረ እንዲሁም ከአውሮፓ ፋብሪካዎች እስከ እስያ ወደቦች ድረስ ባሉት የንግድ እንቅስቃሴዎች ላይ ትልቅ የአቅርቦት ሰንሰለት መስተጓጎልን ያስከተለ አደገኛ ክስተት ሆኗል። በተባበሩት አረብ ኤሚሬቶች የሚደገፈው ዲፒ ወርልድ የበርበራን ወደብ ሙሉ በሙሉ ለማዘመንና ብሎም ደግሞ ለመለወጥ በደረጃ የተከፋፈሉ ኢንቨስትመንቶችን መጠቀም እስከ $442 ሚሊዮን የሚደርስ በመቶዎች የሚቆጠሩ በሚሊዮን የሚገመቱ ከፍተኛ ገንዘብ አፍስሷል። ይህ ማስፋፊያ ግንባታ የተራዘመው የወደብ ክራኖችን እንዲሁም የላቁ ዘመናዊ ማሽኖችና
ግዙፍ መርከቦችን የማስተናገድ አቅምን በፍጥነት እያደገ የመጣ የነፃ ንግድ ቀጠናን ያጠቃልላል። ኢትዮጵያ በዚህ ወደብ ላይ ከፍተኛ ድርሻ ያላት ሲሆን በርበራ ለዓመታት እጅግ ከፍተኛ ዓመታዊ ወጪ ማውጣትም ከ95 ከመቶ በላይ የውጭ ንግዷን በብቸኝነት ለምታከናውንበት ለጅቡቲ ወደብ ዋነኛና አስተማማኝ አማራጭ አድርጋ ወስደዋለች። ለእስራኤል በርበራ ወደብ ጨዋታውን ሙሉ በሙሉ የሚቀይርና ወደፊት የቀረበ ታላቅ ወታደራዊ ክዋኔ ቦታ ይወክላል። በሃይፋ ላይ ያተኮረው የሜዲትራኒያን ባህር መሰረታዊ ግጭትና እንዲሁም ውጥረት ጊዜያት በትልቅ ስጋትነት የሚታየው የስዊዝ ቦይን ተሻግሮ ረዥም የባህር ጉዞ ማድረግን ይጠይቃል። በርበራ ላይ ወደፊት ቀድሞ መገኘት ግን ከኢራን መረቦች ጋር የሚደረጉ ማንኛቸውም ግጭቶች የሚፈጀው ምላሽ የመስጠት ጊዜን በከፍተኛ ሁኔታ የሚያሳጥር ነው። ሚሳኤሎች የሚተኮሱባቸው ቦታዎችና በጦር መሳሪያዎች ማሻገሪያ መስመሮች ላይ የማያቋርጥ የክትትልና የስለላ ስራዎችን በብቃት ለማከናወን ያስችላል። ከጀርመን መከላከያ ተቋማትና ከእስራኤል የሚወጡ መረጃዎች እንደሚያመላክቱት የዶልፊን ደረጃ ሰርጓጅ መርከቦችን በቦታው ለማሰማራት በፈረቃ የመጠቀም ዕድሎችን ወይም የበለጠ ቋሚ የሆኑ ስምምነቶችን ለመፍጠር የሚያስችሉ ውይይቶች በጥልቀት እየተካሄዱ ይገኛሉ። የእስራኤል የዶልፊን ደረጃ ሰርጓጅ መርከብ ስብስብ በጀርመን ሀገር የተገነቡ በናፍጣና በኤሌክትሪክ የሚሰሩ የጥቃት ሰርጓጅ መርከቦች ሲሆኑ ከአዲሶቹ የዶልፊን 2 ዝርያዎች ላይ ከአየር ነፃ የሆነ ማንቀሳቀሻ ቴክኖሎጂ AIP የተገጠመላቸው ናቸው። በማንኛውም ቀጠናዊ የባህር ኃይል ውስጥም እጅግ አስፈሪና ድብቅ የጦር መሳሪያ መካከል በቀዳሚነት ይመደባሉ። ረዥም ጊዜ በውሃ ስር ጠልቀው ስራዎችን ለማከናወን ተስማሚ ሆነው የተሰሩ እነዚሁ መርከቦች በስውር የስለላ ስራዎች በልዩ ልዩ ኃይሎች ስምሪትና በጥንቃቄ በተሰሩ ጥቃቶች እጅግ ከፍተኛ ብቃት አላቸው። ተንታኞች እንደሚገልጹት እነዚህ ሰርጓጅ መርከቦች ከውሃ ስር በሚተኮሱ የክሩዝ ሚሳኤሎች አማካይነት ሁለተኛ ደረጃ የኒውክሌር ጥቃት የመሰንዘር ከፍተኛ አቅም እንዳላቸው በሰፊው ይገመታል። ከበርበራ በመነሳት እነዚህ ሰርጓጅ መርከቦች በደቡባዊ ቀይ ባህርና በኤደን ባህረ ሰላጤ ላይ በጣም ዝቅተኛ በሆነ የሎጂስቲክስ ጫና ረዥም የባህር ላይ ጥበቃና ቁጥጥር ስራዎችን ማከናወን ይችላሉ። ጥቃቶችን የመሰንዘር አቅማቸው እስከ 1500 ኪሎ ሜትር የሚደርስ መሆኑ ሲታወቅ ይህ አቅም በአረብ ባህረ ገብ መሬት ያሉ በርካታ የተኪ ቡድኖች መሰረተ ልማቶችና የኢራን የአቅርቦት መስመሮች ሙሉ በሙሉ በእስራኤል ቁጥጥር ክንድ ስር እንዲያስገቡ ያደርጋል። እንደነዚህ ያሉ ከፍተኛ የጦር መሳሪያዎች በቀጠናው ላይ መኖራቸው ብቻ በተቀናጁ የኃይሎች ጦርነት እቅድ ላይ ትልቅ አለመረጋጋትንና ጥርጣሬን ይፈጥራሉ። ይህም በእስራኤል የተለመደውን በመልክዓ ምድራዊ አቀማመጥ ይበልጥ የጎላው ድብቅና ግልጽ የሆነ ወታደራዊ ዶክትሪን ማሳያ ነው። የመከላከያ ሚኒስትሩ እስራኤል ካትዝ ከሶማሊላንድ ጋር ለዓመታት የቆየውን በሚስጥር የተያዘውን የጋራ ትብብር አሁን ላይ ለሁለቱ ሀገራት የጋራ ጥቅምና ለቀጠናዊ መረጋጋት ሲባል ወደ አዲስና ከፍተኛ ደረጃ መሸጋገሩን በይፋ ገልጸዋል። የሶማሊላንድ መከላከያ ሚኒስትር በበኩላቸው እስራኤል ለፖሊስና ለወታደራዊ ኃይሎቻቸው የምታደርገው ልዩ የስልጠና ድጋፍ ያረጋገጡ ሲሆኑ የፕሬዝዳንት ሲሮ በአሁኑ ወቅትም ምንም አይነት ቋሚ የውጭ ወታደራዊ መሰረቶች በግዛታቸው ላይ አለመኖራቸውን በይፋ ቢክዱም የወደፊት ወታደራዊ መሰረተ ልማት ግንባታ ዕድሎችና አማራጮች ግን ሙሉ በሙሉ ክፍት ማድረጋቸውን አመላክተዋል። የኢትዮጵያ ብሔራዊ ጥቅሞችና ስትራቴጂካዊ ፍላጎቶች እኩል አስቸኳይና ከህልውና ጋር የተያያዙ ጉዳዮች ናቸው። ከ130 ሚሊዮን በላይ ህዝብ ያላትና ፈጣን ኢኮኖሚ እድገት ምኞት ሰንቃ የምትንቀሳቀሰው ነገር ግን የባህር በር የሌላት ታላቅ ሀገር እንደመሆኗ መጠን በአስተማማኝና ዘላቂ የሆነ የባህር በር ማግኘት የማትደራደርበት ፍጹም ወሳኝ ጉዳይ ነው። በ2016 የበርበራ ወደብን ለመጠቀም ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት አዲስ አበባ ስትራቴጂካዊ ነፃነቷን ለማሳካት ስትል የአንድ ሶማሊያ ቀኖናዊ እምነት ለመገዳደር ያላትን ቁርጠኝነት ያሳየችበት ትልቅ እርምጃ ነው። ምንም እንኳን የስምምነቱ ተግባራዊነት ከተለያዩ ተግዳሮቶችና እንቅፋቶች ጋር ቢጋፈጥም የእስራኤል ዕውቅና መስጠት ግን ከቀን ወደ ቀን እየጠነከረ የመጣው ግንኙነት ለዚህ የበርበራ አክሲስ አዲስና ከፍተኛ መነቃቃትን ሰጥቶታል። ይህ ጥምረት የእስራኤልን ደህንነትና ወታደራዊ ዕውቀት፣ የተባበሩት አረብ ኤሚሬቶችና የግንባታና ብሎም ኢንፍራስትራክቸር ጉልበት፣ የኢትዮጵያ ንግድና ፍጆታ ፍላጎት ከዚህ ባሻገር የሶማሊላንድ ዓለም አቀፋዊ ተቀባይነትን ህጋዊነት የማግኘት ጥረት ከአንድ በላይ ያቀፈ ጠንካራ የሆነ
ስትራቴጂካዊ ጥምረት ነው። ይህ አዲስ የተፈጠረው ትብብር ኢትዮጵያን ከጅቡቲ ወደብ ጥገኝነት ሙሉ በሙሉ እንደሚያላቃትና የባህር አማራጮቿን እንደሚያሰፋላት ይታመናል። በአሁኑ ወቅትም በጅቡቲ ላይ የቻይና ወታደራዊ እዝን ጨምሮ በርካታ የውጭ ኃይሎች ተጽዕኖ በከፍተኛ ደረጃም ያጠላ ነው። በርበራ ለኢትዮጵያ የንግድ መውጫ ቀዳዳ ብቻ ሳትሆን በቀይ ባህር አካባቢ እየታየ ባለው አለመረጋጋትና ውጥረት ውስጥም የራሷን የባህር ኃይል ምኞትና ፍላጎት የምታሳካበትን የባህር ኃይል ተቋማትን የመገንባት እድልን ጭምር ያይዛል። የዚህ የትራንስፖርት ኮሪደር የደረቅ ወደቦችንና የሎጂስቲክስ ማዕከላትን በጋራ ማልማትና የማስፋፋት የኢንዱስትሪ እድገትን፣ የግብርና ምርቶች ወጪ ንግድና ቀጠናዊ ትብብርና ትስስርን ታይቶ የማይታወቅበት ደረጃና ስፋት ሊያፋጥነውና ሊያሳድገው እንደሚችል በብዙ መልኩ የሚታመንበት ትልቅ እምቅ አቅምን በውስጡ ይዟል። ይህ በቀጠናው ላይ የታየው አዲስ ኃይል መሰባሰብና ትስስር የሌሎችን ወገኖች ትኩረት ሳይስብ አልቀረም። ለዚህ ምላሽ የሚሆነው የሞቃዲሾ አክሲስ የተባለው የተቃራኒ ስብስብ በሶማሊያ ዙሪያ በፍጥነት እየተፈጠረ ይገኛል። ይህ ጥምረት ቱርክን፣ ግብፅና የቀጠናው መከፋፈልን መበታተን የማይፈልጉ ሌሎች አካላትን ያካተተ ነው። ሶማሊያ በይገባኛል ጥያቄ በምታነሳበት ግዛት ላይ ማንኛውም አይነት የውጭ ወታደራዊ መገኘትና እንዲሁም ደግሞ ጦር እንዲኖር በጥብቅና ሆነ በኃይል የምትቃወመው ጉዳይ ነው። የእስራኤልና የሶማሊላንድ ትስስር እንደ ትልቅ የህልውና ስጋት ተቆጥሯለች። ቱርክና ግብፅ በበኩላቸው በባህር ኃይል ተጽዕኖ ፈጣሪነት ላይ የሚመጣውን ማንኛውም የኃይል ሚዛን ለውጥም እንደ ስትራቴጂካዊ አደጋና ስጋት ይመለከቱታል። የሁቲ አማጽያን የእስራኤል ትስስር ያላቸውን መሰረተ ልማቶች ኢላማ እንደሚያደርጉ ያስተላለፉት ማስጠንቀቂያ ጉዳዩን ይበልጥ አደገኛ አድርገዋል። ማንኛውም ግልጽ የሆነ የእስራኤል መገኘት ለድሮኖችና ለሚሳኤል ጥቃቶች ሊያጋልጥ እንደሚችል ይታመናል። ይህም የሶማሊላንድ ምንም እንኳን ውስን የሆነ የመከላከያ አቅም ቢኖራትም በኢራንና በእስራኤል መካከል ወደሚካሄደው ጦርነት ውስጥ በጥልቅ እንድትገባ ሊያደርጋት ይችላል። ዓለም አቀፍ የመርከብ ትራንስፖርትና የንግድ ሂደትም ቢሆን አዲስ አደጋ የተጋረጠበት ሲሆን በባብኤል መንደብ ባህር ወሽመጥ ላይ ሊፈጠር የሚችለው ማንኛውም አይነት መስተጓጎል በዓለም አቀፍ የኢኮኖሚ ሂደት ላይ አስከፊና ከፍተኛ ተብሎ ሊገለጽ የሚችል የዋጋ ንረትና ቀውስን ሊያስከትል የሚችልበት አቅም አለው ሲሉ ብዙዎች ያነሳሉ። ቀይ ባህር አሁን ላይ የዓለም ታላላቅ ኃይሎች ጥቅሞችና ፍላጎቶች የሚጋጩበትና የሚገናኙበት ታላቅ የውድድር መጠናና እንዲሁም ደግሞ ሂደት የተረጋገጠበት ስፍራ ሆኗል። አሜሪካ ባህር ላይ በነጻነት የመንቀሳቀስ መብትን የማስከበር አስፈላጊነትና ከረጅም ጊዜ በኋላ የአንድ ሶማሊያ ፖሊሲዋ ለመስማማትና ሚዛኑን ለመጠበቅ ትጥራለች። በሌላ በኩል ደግሞ በጅቡቲ ላይ ያላትን ከፍተኛ ጥቅም በመጠቀም የቻይናን ወታደራዊ ዲፕሎማሲያዊ እንቅስቃሴ በጥብቅ ትከታተላለች። የቻይና የጅቡቲ ወታደራዊ እዝና እንዲሁም የቤብ ኤልድ ሮድ ዋነኛ ግዙፍ ኢንቨስትመንት ያለበት መቆራረጥና መስተጓጎል የንግድ ፍሰቱ መቀጠልን እጅግ ወሳኝና ቀዳሚ ያደርገዋል። በተለይም ይው የቤልት ኤንድ ሮድ ሂደትም ለነገሩ መስመር መያዝ ትልቁን መሰረት ይጥላል። ሳዑዲ አረቢያ በቀጠናው ላይ ካላት የመረጋጋት ፍላጎትና ከሌሎች ሀገራት ጋር ካላት የፉክክር ስጋት አንጻር ሁኔታዎችን በጥንቃቄና በረቀቀ መንገድ ትመራለች። እንድም ብትሆን በዚህ አዲስ እየታየ ባለው ኮሪደር ውስጥ በርካታ መልካም እድሎችን የምትመለከትበት ሲሆን የቻይና ተጽዕኖ ለመመከትና ለመቋቋም በሚደረገው ሰፊ ጥምረት ውስጥም የራሷን ድርሻ ለማበርከት ትፈልጋለች። የተለያዩ ይፋ ያልሆኑ መረጃዎች እንደሚያመላክቱት የትብብር ቴክኒካዊ፣ ደህንነታዊና ኢኮኖሚያዊ ገጽታዎችን ያካተተና ደረጃ በደረጃ እያደገ የመጣ የጋራ እንቅስቃሴ ተደርጎ ይታሰባል። በዚህ ሁሉ ታላቅ ውዥንብር ውስጥም ጥንቃቄ ማድረግና እውነታውን መለየት እጅግ ወሳኝና አስፈላጊ ነው። ሚድል ኢስት አይ የተባለው የዜና ወኪል የሶማሊያን የስለላ ምንጭ መጥቀስ እንደዘገበው ከሆነ ወደ 50 የሚጠጉ የእስራኤል ወታደሮች በቀጠናው ላይ ተሰማርተዋል። እነዚህ ወታደሮች ከአካባቢው ማህበረሰብ ጋር በቀላሉ ለመዋሃድና ለመምሰል እንዲችሉ ሲባል በትውልድ ኢትዮጵያውያን የሆኑ እንዲመረጡ ተደርጓል። ነገር ግን የእስራኤል የውጭ ጉዳይ ሚኒስትር ይህን መረጃ የሐሰት ዜና በማለት ያወገዘው ሲሆን ጉዳዩን በተናጠልና በገለልተኛ አካል ማረጋገጥ እስካሁን አልተቻለም። ወታደራዊ ስልጠና የመስጠትና የማማከር ሚናዎችም ከጽድቁትና እንዲሁም ደግሞ ተግባር ላይ እንዲሆኑ ከተመረጡት መካከል ይነሳል። የትብብር ስምምነቶችም የሚጣጣሙ ሲሆን ይህን ያህል ከፍተኛ ቁጥር ያለው ወታደራዊ ኃይል ተሰማርቷል የሚለው እስካሁን ምንም አይነት ማስረጃ አልቀረበም። የሳተላይት ምስሎች፣ የወደብ ዘመናዊነት ግንባታ እይታዎችና ይፋዊ መግለጫዎች የሚያሳዩት ግን
በአንድ ሌሊት የተገነቡ ወታደራዊ ሰፈሮችን ሳይሆን ይልቁኑ ደረጃ በደረጃና በጥንቃቄ እየታየ ያለውን የልማት ቴክኖሎጂ እድገት ነው። የሶማሊላንድ ባለስልጣናት በአሁኑ ወቅት ምንም አይነት የውጭ ወታደራዊ መሰረቶች በግዛታቸው ላይ መኖራቸውን የሚክዱ ቢሆንም ልዩ የድጋፍና የስልጠና ፕሮግራሞች መኖራቸው ግን በይፋ ያረጋግጣሉ። ይሁን እንጂ የሁኔታዎች አቅጣጫ የሚያሳየው ወደ ጥልቅ የጋራ ውህደትና ትስስር እያመራ መሆኑን ነው። የዚህ ሂደት ውጤቶችና ተጽዕኖዎች ወደ ውጭ በሰፊው የሚንሸራሸሩ ናቸው። በርበራ ዙሪያ የሚደረጉ የተሳካ የልማት ስራ ሶማሊላንድን የበለጸገችና ጠንካራ ሎጂስቲክስ ማዕከል አድርጎ ሊያነሳት ይችላል። ይህም የኢትዮጵያን ኢኮኖሚ እድገትና ቀጠናዊ ትስስር በከፍተኛ ሁኔታ ያሳድጋል። ይህም ሁኔታ በአፍሪካ ህብረት መገንጠልና አዳዲስ ሀገራትን እውቅና መስጠት በተመለከተ ለረጅም ጊዜ የጠበቀውን ጠንካራ እምነትና ዕቅድን የሚገዳደር ቢሆንም በሌላ በኩል ግን በተግባር የዋለ መልካም አስተዳደርና ጠንካራ የውስጥ መዋቅር እንዴት ስትራቴጂካዊ አጋርነትን ሊያመጣ እንደሚችል እንደ ትልቅ ማሳያና ሞዴል ሆኖ ሊቀርብ ይችላል። በተቃራኒው ደግሞ የውጥረትና የግጭት ማገርሸት አደጋዎችም በሰፊው ይገኛሉ። የተኪ ጦርነቶችና ግጭቶች ሀገራትን በዲፕሎማሲያዊ መንገድ ለማግለል የሚደረጉ ሙከራዎችና በታላላቅ ኃያላን መንግስታት መካከል የሚፈጠሩ ከፍተኛ ግጭቶች ይጠቀሳሉ። የእስራኤል የዶልፊን ደረጃ ሰርጓጅ መርከቦችና የኢትዮጵያ በርበራ በኩል የምታደርገው የባህር በር እንቅስቃሴዋ በአፍሪካ ቀንድ ጂኦፖለቲካዊ ጥልቅና መሰረታዊ ለውጥ እየመጣ መሆኑን በግልጽ ያሳየ ጉዳይ ሆኖ ይቀመጣል።